ጥሪያችንን አክብራችሁ ስለተገኛችሁ እናመሰግናለን። ሐምሌ 8 ቀን በይፋ የተጀመረው የኢትዮጵያ ሀገራዊ ምክክር ጉባኤ ከሳምንታት በኋላ የምክክር ሂደት በዛሬው ዕለት በስኬት ተጠናቋል። በእነዚህ ቀናት 4000 ኢትዮጵያውያን በአንድ ላይ በመሰባሰብ እጅግ መሰረታዊ በሆኑ 8 ሀገራዊ አጀንዳዎች ላይ ሲመካከሩ ቆይተዋል። ተመካካሪዎቹ በመጨረሻም ለዘመናት ለቆዩ አለመግባባቶች መፍትሄ የሚሆኑ ምክረ ሀሳቦችን አጠናክረው ለኮሚሽኑ አስረክበዋል። በሂደቱ ተመካካሪዎች በአንዳንድ ጉዳዮች ላይ በቀላሉ እየተግባቡ በአንዳንድ ጉዳዮች ላይ ደግሞ ጊዜ ወስደው ጠንከር ያሉ ውይይቶችን እያደረጉ በመጨረሻም በአብዛኞቹ ጉዳዮች ላይ መግባባት ችለዋል። ኮሚሽኑ ሂደቱን ሲከታተል ሁሉም የምክክር መድረኮች በመደማመጥ በመከባበርና መቻቻል ሲከናወኑ እንደነበረ ማረጋገጥ ችሏል። የሀገራዊ ምክክር ዓላማ ልዩነት ያላቸው ባለድርሻ አካላት ተወያይተው የጋራ መግባባት በመፍጠር በጋራ ወደፊት መራመድ የሚችሉበትን እድል ማግኘት ነው። ሀገራዊ ምክክር አሸናፊና ተሸናፊ የመለየት ሂደት አይደለም። ይህ ሂደት አንዱ ወገን ተሸንፎ ሌላው ወገን የሚሸነፍበት ውድድርም አይደለም። የኢትዮጵያ ሀገራዊ ምክክር ጉባኤ ከምክረ ሀሳቦችና ከስምምነቶች በላይ የሆኑ ውጤቶችንም አስገኝቷል። ተመካካሪዎች እርስ በርስ ተዋውቀዋል፣ ጠንካራ ግንኙነቶች ፈጥረዋል፣ የተለያዩ አመለካከቶችን አዳምጠዋል። እንዲሁም የሀገራችንን ፈተናዎች በተመለከተ ሀሳቦችን ተለዋውጠዋል። በመጨረሻም መግባባት ላይ ደርሰዋል። በመሆኑም ሂደቱ የምክክር ባህልን ለመገንባት ትልቅ መሰረት ጥሏል። ይህ ሀገራዊ ምክክር ጉባኤ ኢትዮጵያ እንደ ሀገር ያሉባትን የሀሳብ ልዩነቶች በምክክር መፍታት መቻሏን ያሳየችበት ታሪካዊ ምዕራፍ ነው። በመጨረሻም የኢትዮጵያ ሀገራዊ ምክክር ኮሚሽን ለኢትዮጵያ የምክክር ጉባኤ መሳካት አስተዋጽኦ ላበረከቱ አካላት በሙሉ ልባዊ ምስጋናውን ያቀርባል። ከሁሉ በላይ ደግሞ ኢትዮጵያን በአንድ ላይ ለመቀመጥ እርስ በርስ ለመደማመጥ ልዩነቶችን አክብሮ ለመመካከርና የመግባቢያ ነጥቦችን በጋራ ለመፈለግ ላሳዩት ቁርጠኝነት ታላቅ ምስጋና አለን። የዚህ ሂደት ስኬት በብዙ ጉዳዮች ላይ የመግባባት መሰረት መጣሉ ነው። እንኳን ደስ አላችሁ።